ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እኔ እግዚአብሔር ይመስገን በጣም ደህና ናችሁ። በጣም ናፍቃችሁኛል። የምሬን ነው የምላችሁ። ይሄ ጉንፋን ማለት ነው በደንብ አለቀቀኝም። ይሄው አፍንጬን እያጠቆረ ነው። ይሄው አስር እየተናፈጥኩ ማለት ነው። በቃ ቤተሰብ በቃ የሆነ ዩቲዩብ ለራሱ ልክ ልሰራ ስል ማለት ነው ድብር ይለኛል። እግዚአብሔር ነው የምላችሁና የሆነ ነገር ሲያማችሁ ወደ ሚዲያ ነው አይላችሁ ምን አይላችሁ ቃጭ ደግሞ ዩቲዩብ ማለት ነው ልንገራችሁ አንድ ቀን ሁለት ቀን ካልሰራችሁ በቃ ሲጀመር ዩቲዩብም በቃ ደስ ይሏል ማለት ነው። አንደኛ ዩቲዩብ ራሱ እንትን አይልም ለእናንተ ራሱ ደስ ነው የሚላችሁ። በቃ ሂዱ አይላችሁም። ገባችሁ አይደል? የሆነ ተከታታይ ካልሰራው ማለት ነው እኔ አንድ ቀን ሁለት ቀን እረፍት ካረኩኝ በቃ ለምንድን ነው የምሰራው? በቃ ደስ ይለኛል። በቃ የሆነ እረፍት አድርጌ ማለት ነው በቃ ስሪ አይለኝም። የምሬን ነው የምላችሁ። እና ዛሬ ራሱ ልቀር ነበር። የምሬን ነው እንዴ በቃ ልቀር አልሰራም ብዬ ማለት ነው። ከዛ ለምንድን ነው ማለት በስመ አብ ቅዱስ ኤማ ሰይጣን ነው ብዬ መጣውላችሁ። ደህና ናችሁ? እንዴት ናችሁ? እና ማለት ነው ምፍታ እኔን ነው የካደኝ። እኔ ነኝ ማርያማ ማለት ነው። በዚህ አጋጣሚ የአረብ ሀገር ስሜ ማርያም ነው። በዚህ አጋጣሚ እንድታቁ ማለት ነው። የምሬ ሪሊ ነው ማውራው። እኔ ውሸት አልዋሽም። ውሸት አይደለም ማውራውና ቤሩትን ነበርኩ ከዚህ በፊትና አንድ አመት ከምናምን ነው የሰራሁት። ግን እዛም እያለው ማርያም ነው የምባለው እዚህም ደግሞ ማርያም ነው። ጓደኞቼ ኢቭን እንኳን ከኔ ጋር የሚሰሩት ማርያም እንጂ ትዝታን አያውቁም። ማርያም ነው የምባለው እዚህ አረብ ሀገር ማለት ነውና ሁለተኛ ስሜ እኔ ማርያም ነውና ምፍታ በዚህ አጋጣሚ እኔን ነው የካደኝ። ሃይሚ እወቅልኝ እኔን ነው የካደኝ። አዎ ማርያማ ማለት ነው። ያው ማርያማ ተባለች እንጂ ያው በሙስሊም ሲጠሩት ማርያማ ይባላሉ። ገባችሁ? ስም ማለት ነው። ግን በክርስቲያን ደግሞ ማርያም ተብሎ ነው የሚጠሩት። ግን በእኛ አብዛኛው ጊዜ ስም አናወጣም ማርያም ብለን ማለት ነው። ለምን እንደሆነ አላውቅም፣ ግን አውቃለሁ። ምክንያቱም በማርያም ስም አውጥተን የሆነ ልጅ እንቆጣለን ምናምን በሚባል ነገር ላይ እንዳይቆጡ ይፈራሉ። አሁን አርሴማ ብሎ ልጅ ስም አውጥተው ማለት ነው ልጅቷን ለመቆጣት ራሱ የሚፈሩ ሰዎች አሉ። ምክንያቱም በቃ በስሟ ስላወጡ ማለት ነው። እና ስለዛ ነው አሁን ማርያም አርሴማ እንደዚህ በቅዱስ መላእክቶች ስም የማያወጡት ኦርቶዶክሶች ለዛ ነው። ግን አሁን በሙስሊሞች አብዛኛው ማርያም አለ። ገባችሁ? ማርያም ማለት ነውና እኔ በጣም ነው የምወደው። ግን ስሜን አሁን አረብ ሀገር ያለው ስሜ ራሱ በጣም ነው የምወደው እኔ ማለት ነው። አሁን እናንተ ናችሁ እንጂ የምታውቁት አሁን ሚዲያ ላይ ነው እንጂ ትዝታ የምባለው እኔ አረብ ሀገር የትም ማለት ጓደኞቼም ሁሉ የሚያውቁኝ ማርያም ነው። እና ፋሚሊዎቼ ብቻ ነው ትዝታ የሚሄዱኝ ማለት ነው። እና ጓደኞቼ አሁን ሚዲያ ላይ ምናምን እንትምናቀም ማርያም ነው ማለት ነው። እዚህ የምንተዋወቀው ማለት ነው። እና ሃይሚዬ ዛሬ የኔ ውድ ደግሞ አደገች ሃይሚዬ እያየኋት አደገች የኔ ውድ ማለት ነው። የምሬ እኮ ነው። እድግ በይልኝ የኔ ውድ ከዚህ በላይ ማለት ነው ትልቅ ደረጃ ድረሽልኝ። እና ማለት ነው ልንገራችሁ በዚህ አጋጣሚ ዛሬ ምርጥ ፕራንክ አለ። ምርጥ ፕራንክ ሃይሚ ለፕራንክ ማን ብሏት ማለት ነው ሚስትህን ተቀበል ልጅህን አሳድግ ተብሎ ነው እንግዲህ የሚጠራው ዛሬ። ግን ልጅቷ ማነች ነው? ድምጿን የሆነ ቲክቶክ ላይ ማቃት መሰለችኝ። የምሬን ነው። እና በዚህ አጋጣሚ ዛሬ ብሩኬ ይመጣሉ ታውቃላችሁ። ቲክቶክ ላይ ይመጣሉ። ሶ እኔ ግን ቤተሰብ በዚህ አጋጣሚ እኔ አልጭንም። የቲክቶክ ቪዲዮ አምጥቼ ልጭን ነበረ፣ ምክንያቱም አልጭንም። ሶስተኛ ቻናሌ ትዝ ይላል አለ ኤቲ ፋሚሊ የሚባለው ማለት ነው። ሶስተኛ ቻናሌ ነው። ከዛ ባለፈው እነ ብሩኬ ሃይሚ ላይቭ ገብቶ ጭኜ ማለት ነው ሊዘጋ 7 ቀን ብሎ ሜሴጅ ላክብኝ። ምክንያቱም ሃይሚና ብሩኬ ላይቭ ላይ ሲመጡ ቲክቶክ ላይ ብዙ ሰው ነው የሚቀዳው። ገባችሁ አይደል? ብዙ ሰው ቀጥቶ ዩቲዩብ ላይ ይጭናል። ከዛ ደግሞ ዩቲዩብ ላይ ደግሞ ተመሳሳይ ቪዲዮ ከጫናችሁ በጣም አደጋ ነው። ገባችሁ አይደል? ተመሳሳይ ሁሉም ነገር አንድ አይነት ከሆነ በጣም እንትን አሁን እኔ ያወራሁትን ማለት ነው ሙሉን ወስቶ ብዙ ሰው ቢጭን አጠቃላይ ነው የሚዘጋበት። እና የኔ እንደዛ ነው ያለው። 7 ቀን ሰጥቼሻለሁ። በ7 ቀን ውስጥ አውርተሽ ይቅርታ ካልጠየቅሽ ይዘጋል ብሎ ሜሴጅ ላከልኝ። ከዛ በኋላ ቶሎ ብዬ በኢሜል ቶሎ ብዬ እንትን አለ የሆነ አውርታችሁ ሊንክ ብታስቀምጡበት ቦታ አለ። እሱ ቦታ ላይ ይቅርታ ጠይቄ ጫንኩት ቪዲዮን ሊንኩን ላኩለት። ከዛ በኋላ ይቅርታሽን ተቀብለናል፣ ነገር ግን ሞኔታይዝ ተነሳ ማለት ሞኔታይዝ ሲላችሁ አይሰራም፣ ብር አይሰራም ተነሳ ማለት ነው። እና 3 ወር ቀጣኝ። 3 ወር 90 ቀን ማለት 3 ወር ነው። ያ 3 ወር ቀጣኝ ማለት ነው። እና ስለዚህ እኔ አላመጣም የናይሚን ቪዲዮ። ያው አለ ብዙዎቹ ይጭናሉ እዩ። ግን እኔ በጣም ነው የምፈራው ከዩቲዩብ ቪዲዮ ማምጣት። ቤተሰብ በጣም ከባድ ነው። በአሁን ጊዜ ዩቲዩበር የሆናችሁ ዩቲዩብ ምሰሩ ያ ካላችሁ እኔ የምታዳምጡ ማለት ነው
በጣም ከባድ ነው በአሁን ሰዓት የሆነ እንደወረደ አምጥታችሁ መጫን ከቲክቶክ አምጥታችሁ መጫን የሆነ ነገር በጣም ከባድ ነው። ተጠንቀቁ። አብሶ በራሳችሁ ብትሰሩ ደግሞ የበለጠ ለምን 1000 አይታይም ቤተሰብ የእውነት ነው የምላችሁ። እኔ ስደት ይዞኝ ነው እንጂ እኔ ኢትዮጵያ ብሄድ ራሱ ማለት ነው ማታ የና ሃይሚን እሰራለሁ፣ ቀን የራሴን በዛኛውና በዚህኛው ቻና በዚህኛው ቢዝነስ እሰራለሁ ማለት ባለቤቴም ቢዝነስ ስለሚሰራ እኔም ቢዝነስ ስለምሰራ የኔና የሱን ስራ በዚህኛው እጭናለሁ ቀን ማታ ግን የና ሃይሚን ቢያንስ እስከ 8 ደቂቃም ቢሆን አልቀርም። እሺ ወዶቼ ከዛ በኋላ እንትን እላለሁ ማለት ነው እንጂ እንደራስ ምን ቤተሰብ እንደራስ ስራ ምን አለ የእውነት ነው የምላችሁ 8 ደቂቃም ሆነ 5 ደቂቃ የራሳችሁን መጫን ግዴታ አለባችሁ ዩቲዩበር ይሆናችሁ ማለት ነው ኢትዮጵያ ያላችሁ። እኔ ግን ስደት ላይ ሆኜ ነው ለዛ ነው እሺ ውዶች። ያው አረብ ሀገር ታውቃላችሁ አብሶ ዱባይ ውስጥ የሆነ ቦታ መቅረጽ ምናምን ያለ ፍቃድ በጣም ነው የሚያስከስሰው። ይሄንን ታውቃላችሁ ህገ ወጥ ነው የሰው ፎቶ መቅረጽ ምናምን። ያው ሞላ ምናምን ሊቻል ይችላል ግን በጣም ከባድ ነው ህጉ ማለት ነው። እና ወደ ፍራንኩ እንሂድ። ብዙ አወራውባችሁ በጣም ይቅርታ። እና ትላንትና ወሬ እኮ አያልቅም ቤተሰብ እኔ ወሬ አያልቅም። ትላንትና ደግሞ ማለት ነው በጣም ምርጥ ቪዲዮ ነበር ሃይሚና ብሩኬ ወይኔ ትላንት በቃ ምርጥ የፍቅር ጊዜ ነበር ያሳለፉ። ሊመጣ ሆኜ 9 ሰዓት ሆነ። ከ9 ሰዓት በኋላ እንዴት ነው ቪዲዮ መሰራው ቤተሰብ? ከዛ ተውኩት እና ትላንትና በጣም ነበር የሚያምሩት። የምሬን ነው አመለጠኝ። ቀን ለምን አልሰራውም? ቆይ ትላንት ዛሬ ቀን ለምን አልሰራውም? እኔ እኮ በቃ ቤተሰብ ምን እንዳዘኝ የሆነ ያረገዘች ሴት ታውቃላችሁ የሆነ ዝም ብላ ልትተኝ የሚላት የሆነ እንቅልፍ የሚላት እንደዛ እየሆንኩ ነው። በሰላም ነው አገሬ ልገባ ስለሆነ ነው መሰለኝ አላውቅም። የሆነ ድንዝዝ እያደረገኝ ነው። በስላሴ ስም አሁን ወደ ቪዲዮ እንሂድ። ክራይ በጣም ትንሽ ነገር ነው 6000 ማለት እኛ ማታ አሁን ላይቭ እንገባለን። በነገራችን ላይ በዚሁ ልንገራችሁ ማታውቁ ካላችሁ ማታ 4 ሰዓት እና ደግሞ መፍታን ሰብስክራይብ አድርጉ 6000 በስመ አብ 6000 እኮ በጣም ትንሽ ነው ቤተሰብ 6000 ይሄ ሃይሚ መታ 6000 እና ሙሉና በቃ 200 ከና ስንት ነው የሚገባው? እኔ እኮ የብሩክና የሃይሚን ብቻ ነው ሰብስክራይብ ራሱ በደንብ ማየው እንጂ የምፍታን ብዙ አላየውም። 200 ለመግባት 6000 ይቀራል። እሺ አስገቡት። እስከ 5 ሰዓት ባለው ላይቭ እንገባለን። ከዛ ከእናንተ ጋር እስከ 8 እስከ 9 ድረስ እንቅልፌ ካልመጣ እኔ በእንቅልፍ እታወቃለሁና እንቅልፌ ካልመጣ ከእናንተ ጋር እናመሻለን እና ላይቭ ላይ ቢያንስ በትንሹ እስከ 4000 እስከ 3000 ሰው ምናምን ጌም ስንጫወት ምናምን ይኖራል እና በጣም ትንሽ ሰው ነው። አሁን ይሄ 4000 ላይቭ ላይ የሚቀመጠው ሰው ራሱ ሄዶ ሰብስክራይብ ቢያደርገው ምንም ሲጀመር እኮ ሃይሚዬ ሰብስክራይብ አድርጓል። ላይቭ ላይ ያለው እንዳለ 4000 ሰው ሰብስክራይብ ያላረገ መስሎሽ ነው? ያረገ ሰው ነው እኔ ውድ ማለት ነው። ነገር ግን አንድ ሰው ይላችሁ ቪዲዮ በሰራ ቁጥር ነው። አሁን በዚህ ቪዲዮ አሁን ሃይሚ መጣች ሰው በኤቭሪዴ ቪዲዮ ሲሰሩ ቢያንስ 1000 ሰብስክራይብ ሊያገኙ ይችላሉ። ገባችሁ አይደለ? አሁን ዛሬ በተፖስተው ላይ 1000 ሊያገኙ ይችላሉ። ነገም እንደዛ ነው እንጂ ሁሉም ያደርጋሉ። ግን አዳዲስ ኦዲየንስ በዩቲዩብ ይመጣሉ እንጂ ቲክቶክ ላይ ሃይሚ 4000 ሆነ 10000 ሰው ቢመጣ ያ ሰው ሁሉ ጨረቃ ፋሚሊ እርግጠኛ ነኝ መፍታን ሰብስክራይብ ሳያረግ የሚያይ የለም። ሁሉም ያደረገ ሰው ነው። ነገር ግን በየኤቭሪዴ ቪዲዮ ሲሰራ ሰው 1500 ሰብስክራይብ ሊመጣ ይችላል። ስለዚህ ያረጋሉ። አዲስ ሰው ነው ኦዲየንስ እና ደግሞ ሼር በማድረግ አሁን እናንተ ሼር ብታረጉ አሁን ሃይሚ ኦዲየንሶች ግማሹ ያላረጉ ናቸው። የብሩክም እንደዛ ምክንያቱም የመፍታ 200k ስለሆነ ማለት ነው። እንደዛ ነው እንጂ ያረጋሉ። አጋ መታችሁ ሰብስክራይብ ብታደርጉን ብነግረዋለሁ። እሱን አብራችሁን ትከታተሉት ይሆናል። ከዛ በኋላ በእናንተ ፊት በሱ ፊት ደውላታለሁ። ልጅቷ ጋር እንዲህ በይ ብዬ አስጠንቻታለሁ። ጨርሻለሁ። ከዛ ደውልና እሷ ደግሞ ታስጨንቃለች። ከዛ ምን አይነት ሰው ነው ምናምን ብዬ መጨረሻ ላይ ያው በእናንተም ሰብስክራይብ በእኔም ይቅርታ ክሰዋለሁ ብዬ አስባለሁ። ቤተሰቦቼ ካሜራዬ ደብጫለሁ። በግልጽ የነገርኳችሁ ይመስለኛል ሀሳቤና ካሜራዬን አስተካክዬ ጨርሻለሁ። ዛሬ ለነገርኳችሁ ይሄን ካሜራ ማለት ነው። እኔ እኮ በስስት ነው ማያት እንደው ሃይሚ ማለት ነው። የምሬን ነው የምላችሁ እኔ እኮ ማለት ነው ሃይሚን ሳያት በስስት የሆነ ነገር ሳያት ምናምን ማለት ነው። ለምንድን ነው ግን እንባዬ ሁላ ነው ሊመጣ የሚያስቡ ምን ሊመጣ ያስባል ለምንድን ነው ባላቅም ማለት ነው። በዚህ አጋጣሚ ላልተኛ ማለት ነው ዝም ብዬ ብርድ ልብስ ውስጥ ገብቼ አይኔ ሁላ አበጠ። በስመ አብ ቅዱስ አልተኛውም እኮ ቤተሰብ ወይ አልተኛ ዝም ብዬ ቲክቶክ ፈጣሪ ትግስቱን ስጠኝ እና ማለት ነው ሃይሚዬ የምሬን ነው ሳያት እኔ በሙሉ አይኔ አላያትም። የምሬን ነው የምላችሁ በሙሉ አይኔ እንደዚህ አላያትም። የሆነ በጣም ስለሷ እንኳን ላወራ ሲሆን ማለት ነው እንበይ ነው ማቀረው። ለምን እንደሆነ አላውቅም፣ እንዴት እንደሆነ አላውቅም። ለሱን ቆሞ ካወራ ይቆረጥ አይቆረጥ አላውቅም። እኔ ግን እዚህ ጋር ሆናለሁ። እኔ እስከማቆረስ እዚህ አካባቢ ይታያልና ከዛ አሁን ይታያል። ካሜራዬን አስተካክያለሁ። ሀሳቤን ነግራችኋለሁ። ምንም የሚቀረኝ ነገር አለ ብዬ አላስብም። ልጅቷን ተዘጋጅታ እየጠበቀች ነው። ከዚህ በላይ አላስጠብቃት። 1 2 3 ሚፍታ ወይኔ ድምጼ የቀጭኔ ሚፍታ እኔ ላግዝሽ አይሰማም እንዴ? ሚፍታ ምን ሆነክ ነው? ሚፍታ እያለች ማለት ነው። ታርፍነክ ደግሞ ሚፍታ
እያረፈች ነው የምትጠራው። ኧረ በስመ አብ ፈልጌ እኮ ነው። በሷ ቤት እኮ አኩርፋለች። በልታል። ኧረ እኔማ ምግብ እንብላ አይደለም። በዛ ላይ በር የሚከፍትልኝ አጥቼ ራሱ አንኮ እዛው ጊዜ ሆነ እኮ እየፈራች መስላለህ። እንግዲህ ሰው ያደረገውን ነገር ስለሚያውቅ ነው እንደዚህ ሊፈራ የሚችለው። እኔ የሚፍታ እኔ አንተን እስከማውቅ ድረስ በጣም ስነ ስርዓት ያለ ጥሩ ሰው። እኔ እኮ የሚገርመኝ ሀይሚ ስችል ቤተሰብ የምሬ ነው የምላችሁ ፕራንክ ትችላለች። በሰላም ነው ኮስቶር ትላለች ምናምን። እኔ እኮ አልችልም። እኔ ኮስቶር ማለት እችላለሁ አልችልም። ማልቀስ እችላለሁ። ለምን ለለቅሰው እኔን ጥሩኝ ቤተሰብ የትም ጥሩኝ። ዝም ብላችሁ እያየኋችሁ ራሱ አለቅሳለሁ። እኔ ለለቅሰው አንደኛ ነኝ። ነገር ግን ሀይሚ ኮስተር ስትልም ሁሉም ነገር ትችላለች። አላቅም እኔ እንጃ አላቅም። የሆነ እየለመድኩ ሲሄድ እችል ይሆን አላቅም። ግን እኔ በጣም ነው የምስቀው። በጣም ያስታውቅብኛል ማለት ቶሎ ነው እንትን ምለው ማለት ነው። ግን በጣም ነው ማለቅሰው እኔ ቶሎ አልቃሻ ነኝ። እኔ ውጪ አሁን ሰምቼ የመጣሁት ነገር በጣም ራስ የሚያስት ነገር ነው። እንደዚህ አይነት ነገር ታደርጋለህ ብዬ አላሰብኩም። እኔ በወጣው በገባው ቁጥር ሁሌ በጓደኞቼ ስሞታ ይደርሰኛል። ግን የውስጤን በውስጤ እያያዝኩኝ ዝም እላለሁኝ። እኔ አንተ ከጓደኛ አንተ እንደ ወንድሜ ነው ማይክ። በጣም ብዙ ስሞታ እየደረሰኝ ነው። እኔ ወጥቼ መግባት እንኳን እኮ አልቻልኩም በእናንተ በወንዶች ምክንያት። እንዴ እኔ ሲጀመር ኧረ እኔ ከብሩኬ ጋር አይደለም። እኔ ከብሩኬ ጋር ምን የተፈጠረ ነገር የለም። አይ ወንዶች ምናምን አልሽኝ ነው። አንተ ወንድ አይደለህም ነው አልገባኝም። ከአንቺ ጋር የሚያገናኝ እንደዚህ የሚያስልከውት ነገር እኔ ምን አንተ ወንድ አይደለህም አልገባኝም አላለችም። በዚህ አጋጣሚ ለመፍታት የሆነ ነገር ቆንጅዬ ሴት ፈልጉ እንጂ የምሬ ነው። ፈልጉለት እንዴ ፈልጉለት። አዎ ቆንጅዬ ሴት የምሬን ነው። ከራሱ ጋር የምትሄድ በሃይማኖቱ በሁሉም ነገር የምትሄድ ፈልጉለት። አጣብሱ እንጂ ይስራ እንጂ እሱም የምሬን ነው። እንደዛ እስካሁን እኮ እሱም እንትን ይላል ከ200,000 የበለጠ ራሱ ይገባ ነበረ። ግን እሱ ከናይሚ ጋር ስለሆነ ነው እንጂ አንተም ፈልግ እንዴ ምንድነው ምፍታ ወጣ በል ፈልግ እንዴ ታገኛለህ። ቆንጅዬ አንተን መሰለች ማለት ነው። ከዛ በኋላ እንዴ ተፍ በል። አሁን ይኸው ፍፄ ተፍ እያለ ነው። ተፍ ጓደኛውን አፍቅራ የመጣችውን ሴት ላፍ አደረገና ተፍ እያለ ነው። ባለፈው አይታችኋል። በመጦሻ አንድ ወንድ ልጅ በመጦሻ መትቼ ራሱን ሚስት ወንድ ከሆነ ለምንድን ነው ማገባው? ራሴ ሴት እኔ የምለው ራሴ ቁጭ ነን ምንድን ለብቻ ቤተሰብ የምሬ እኮ ነው። እኔማ በሳቅ ፈንደት ነው የምለው። አሁን እኔ በእንትና ልመጣ ነው በሙቤ ቪዲዮ ልሰራ ነው። ምክንያቱም ሙቤ ወንድሜ እንዲያድግ ፈልጋለሁ። ሙቤ በጣም የምፈልገው እንዲያድግ ከዩቲዩበሮች የምፈልገው ሙቤ አንደኛ ማለት ነውና በሙቤ ደግሞ በሁለቱን ቻናል ልሰራ ነው። እሺ ገባችሁ አይደለ? ሙቤን አሳድጉ፣ ሰብስክራይብ አድርጉ እባካችሁ። ሙቤ ማለት ነው የምሬ ነው የምላችሁ። ሙቤን የምናውቀው አሁን አይደለም ታውቃላችሁ አይደለ? መቼ እንደምናውቀው ማለት ነው። ስለዚህ እባካችሁ እንዲያድግ በቃ እሱ ማንንም አይሰማም። ማንንም እንዳሰማ ብያለሁ። ጉዞ ወደፊት ማለት ነው። እና ባለፈው ፍፄ ማለት ነው በመጥሻ አናቱ ይመታል ለሽ እኔ ምነው በመጥሻ መትቼ እንኳን መጥሻ አይደለም በጥይት እንኳን ሲመታ ወንድ ልጅ ጀግናው ነው መቆም አለበት እንጂ በመጥሻ አናት በዛም ትንጥዬ መጥሻ ተመቶ ለሽ ብሎ እዛው ይቀራል። እንዴ ደግሞ ያሻሻል ምናምን። አንተ አፈር ብላ ግን አፈር ብላ አልኩኝ። በስማም ይቅር በለኝ እመዳነ ለማን ትቅር በለኝ። ፍፄ ግን ማለት ነው በመጥሻ አንድ ሴት ልጅ መታህ ትወድቃለህ። የምሬ እኮ ነው። ሁይ አንተ ወንዶችን እንዳታሰድብ። የምሬ እኮ ነው። በዱላ ራሱ ብትመታ ከሆነ ጀነን ማለት አለብን። አንተ ሴቶችማ እንደዚህ ልፍስስ አይነት ወንዶች አንፈልግም። በዚህ አጋጣሚ ወቁ ሆ እንዴ ካንቺ ጋር አሁን ብሩክ ከኔ እንገናኝ ዳይሬክት ሊቢሮ አውዛገብሽ ያይ ኧረ አይደለም። እኔ አንዱ አሁን ተደውሎልኝ ነበር የወጣሁት ላዳር ተብዬ እኮ እየተደወለ እየተጠራው ስሞታ እየደረሰኝ ነው። እኔ አንተ እንደዚህ ታደርጋለህ ብዬ አላሰብኩም። ግን ልጅቷ ከአንዴም 2 3 4 ጊዜ ደውላልኝ ላገኝሽ ምናምን እያለችኝ ይኸው ዛሬ በስንት መከራ ተሳክቶልኝ ሞልቶልኝ ወጥቻ አገኘኋት። ግን የነገረችኝ ነገር በጣም ነው የሚያስጠላው። ኧረ በእናትህ ተው ማርያም አትባላለች ወቅ የምሬ ነው። ምንድን ነው ደግሞ የገባው በረሮ። ለማንኛውም ኃጢአት አይደለም ወሬ አመላላሽ ናት። እየሰማች ለማርያማ ልትናገር ነው የምትሄደው። ዝንቧ ዝንብ ነች፣ በረሮ የሆነች ነገር ናት፣ ግን ለመናገር ነው። እየሰማቻችሁ ነው ደግሞ ስትደውል። ለነገሩ እንዴት ታውቃቸዋለህ? ማነው እያልከኝ ነው? ጭራሽ ብዙ ናቸው አይደለ? ነው ማነው? እሱ ሌላ ሰው ተሳስታለህ። አንተ እኮ ነህ እንደዛ ያደረግከው። እንዴ ደውላ እኔ በቃ ዛሬ እስኪ ይሁን በቃ ብዬ ስጨቀጭቀኝ ወጥቼ አገኘኋት። ከዛ ሳገኛት ግን በየነገረችኝ ነገር በጣም በቃ ራስ የሚያስት ነገር ነው። እኔ በጣም ነው እግሬ እጄ ምናምን የተንቀጠቀጠው ማለት አሁን ሀይሚ ራሱ ማርያማ የምትባለው ብለሽ አሁን ማርያማ እንደውም ብዙ ዜና ብቲ ፋጡማ ብቲ ደግሞ ማናት ርብቃ ሶፊ
ማናት ደግሞ ማለት ነው እንትና ማናት እናንተ የግምጃየን ጓደኛ ታቋታላችሁ? ኧረ አፍራን ታቋታላችሁ? አዎ እሷ ማለት ነው በዚህ አጋጣሚ መጣች። የፍቅር አድናቂ ነበረች። ታቋታላችሁ? ከመጀመሪያ ታቋታላችሁ? አፍራን ውላ አታቋትም? ታቋታላችሁ? አንድ ላይ ጓደኛሞች ነበርን። ከዛ የፍቅር አድናቂ ነበረች። እኛ ደግሞ የማን አድናቂ እኔ የማን አድናቂ የነሩታ አድናቂ ሆኜ ነው እዛ ሰዓት ነው መሰለኝ። አዎ የሩታ አድናቂ ሆኜ ከዛ እሷ ደግሞ የፍቅር አድናቂ ሆና ከነ ብሩኬ ጋር ሁላ ትገባ ነበር ላይቭ ከብሩኬ ጋር ሐሰን እነ ኤፊ አንድ ላይ ገና ቡታጅራ እያሉ ገብታ ሁላ ማለት ነው። የሩታና የአብርሃም አድናቂዎች ደግሞ ይሰርቧት ነበር በስማም። እና ኢትዮጵያ ገባችና ማለት ነው ከሶፊያ ጋር ቦሌ የሆነ ሰው ቀርጾ ላከልኝ ቤተሰብ ቦሌ ላይ ማለት ነው። ሶፊ ቁጭ ብላ ወንበር ላይ ከዛ እነዛ ደግሞ እንትን እየተቃቀፉ ምናምን እንትናም አለ ፉፉም አለ ሁሉም ቦሌዛ ሰማያዊ ወንበር አያችሁ ልክ እኛ ስንሄድ ሰው ቁጭ ብሎ የሚጠብቁን ቦታ እዛ ጋር ማለት ነው። ሶፊ የእንትና የሶፊን ታውቃታላችሁ? ሶፊ ዩቲዩበሯ ማለት ነው። ሁሉም አንድ ላይ ተሰብስቦ እዛ እንትን ለካ እኔ ሶፊ እንዴት እኔ ጓደኛሞች አልመሰሉኝም። ግን እዛ ቦሌ ላይ የሆነ ሰው ፎቶ ቪዲዮ ቀርጾ ሲልኩልኝ እንዴ ሶፊ ምን ልሰራ ምናምን ብዬ ምናምን ከዛ ተቀበለች። ከዛ ቲክቶክ ላይ ደግሞ ቪዲዮ ሳየው ነው ድራማ ነው ቤተሰብ። ወይ ጉድ! ቪዲዮን ልፖስትላችሁ ቲክቶክ ላይ ይቅር ይስሩ። ምን እንትን አረገኝ ሆ ባል ነገር እኮ አለ እንዴ አስመራ ያንተ ቢሆን አይኒ ባላቁኛ ስለምን ነው ታውሪ እንደዛ ነው አይደለ? ስለምን ልጅ ነው አልከኝ አይደለ? ደውይላ ምን አይነት እቺ ልጅ ወልዳ አሳደገች አይደለ? ቢያንስ አሁን እንኳን የሚጠበቅብህ ነገር አድርግ። ካንተ እኔ የት ነው የምታውቂኝ? የት ነው የምታውቂኝ አትበል። ካደረግክ በኋላ የት ነው የምታውቂኝ? በፍጹም አይሆን ነገር ነው። ይኸውልህ በደንብ ስማል። ስነ ስርዓትህን ብትይዝና ልጅህን ብታሳድግ ጥሩ ነው። ስለምን ልጅ እኔ ለራሴ ገና ልጅ ያላደግኩ ነው ሰውዬ። የምን ልጅ ነው የምታወሪው? በጣም እየቀለድክ ነው። ኧረ በጣም አንቺ እየቀለድሽ ነው። ሰማኝ የኔ ተው ግን ልጅህን በስነ ስርዓት የምታሳድግ ከሆነ አሳድግ። አንደኛ ልጁ እየተንባላታ ነው። ገባህ አይደል? ስለምን አባቴ ያስፈልገዋል አባቴ እያለ በየቀኑ በቃ ሰልችቶኛል። እኔ ሰማኛለህ። ጥያቄ መጠየቅ ስላለ ጠይቃት። ምን መጠየቅ የምትፈልገው? እኔ የት ነው የምታውቂኝ? ወይ ጉዴ! የት ነው የምታውቂኝ? አሁንም ለማሸት ትሞክራለህ። እሺ ነው የምጠይቅሽን ጥያቄ መልሽልኝ። እኔ ጋር የት ነው የምታውቂኝ? አሁን የት ነው የምታውቂኝ ማለት ነው። ተውና በስነ ስርዓት አሳድግ። ይኸውልህ ቆይ አንቺ ሜሪያማ ማለት ነው አታወሪም እንዴ? ዱባይ ማለት ትቺ ነበረ፣ ወሎ ማለት ትቺ ነበረ፣ ቱርክ ማለት ትቺ ነበር። አብዛኛው ጊዜ ቱርክ ራሱ ሄደዋል። ስለዚህ እዛ ነው ማቀ እንደዚህ ቦታ ምናምን ብለሽ አውቀሽ እኮ መሸወት ትቺ ነበረ። እየተንጋላታ ነው። አንደኛ ሁለት ትንሽ ቀን ያለኝና 6,000 ነው 5,000 ነው። አሁን ሰብስክራይብ ያደርጋለሁ 5,000 ምናምን ሰው እንዴ? ያው 6,000 ነው 9,000 ነው 9,000 ከምናምን ነው። ኦኬ ለካኔ በውጭ ነው እንዴ? አሁን እኮ ማለት ነው አሁን ሃይሚ ማለት ነው 6,000 ሰው በአንዴ ሰብስክራይብ ያደርጋል እንዳትሉ። አዲስ ቻናል ቢሆን እንኳን 6,000 አይደለም 20,000 50,000 ያስገባሉ የጨረቃ ፋሚሊ ማለት ነው። ነገር ግን አዲስ ቻናል አይደለም ብዙዎቹ እያደረጉ ናቸው። ነገር ግን 1,000 ወይ ደግሞ 2,000 ሊያደርጉ ይችላሉ። ሶ ግን ነገም ቪዲዮ ከለቀቀ እንደዚህ ያደርጋሉ። እና ቤተሰብ በጣም ቪዲዮ በዛባችሁ እያወራው የኔ ወሬ እኮ አያልቅም። ቤተሰብ ከእናንተ ጋር እኔ ከመጣሁ ብዙ አወራለሁ። ላይቭ ላይ መግባት አለብኝ። እና ሙሉ ቪዲዮ ገብታችሁ እዩ። ሰላማችሁ ይብዛልኝ። እወዳችኋለሁ፣ አከብራችኋለሁ። በአዲስ ቪዲዮ እስከምንገናኝ ባይ ባይ።